የተከበራችሁ የህብረታችን ፕሮግራም ተከታታዮች ጤና ይስጥልኝ እንደምን ሰነበታችሁ። ዛሬም እንደዚሁ አንድ የመወያያ አጀንዳ ይዤ መጥቻለሁ። ብዙ ጊዜ ወደዚህ ፕሮግራም ስመጣ በጣም ወቅታዊ ነው አስፈላጊ ነው እላለሁኝ። ያመጣኋቸውን አጀንዳዎች ሁሉ እውነት ነው። የዛሬው ደግሞ በጣም ወቅታዊ ነው፣ በጣም ጊዜያዊ ነው። ኢትዮጵያውያን በዚህ ሰዓት የስርዓት ለውጥ ፈልገው እየታገሉ ነው ያሉት። ህዝባዊ እምቢተኝነት በምድሪቱ ውስጥ እየተነሳ ነው ያለው። የትጥቅ ትግሉ በጣም እየተራመደ ነው ያለው። በዚህ መካከል እንግዲህ ለውጡ ይሰምር ዘንድ አንዳንድ ሪስኮችን የመቀነስ በተለይም ደግሞ ይሄ ስርዓት ሲሄድ እንበለው ርዕሰ መንግስቱ ቢለቅ ወይ የሆነ ነገር ቢመጣ ክፍተቶች ቢመጡ ከዚህ በኋላ ሊመጡ የሚችሉ ችግሮችን ከወዲሁ እያዩ ስርዓት እንዳንተክል የሚያደርጉንን ማለት ነው። ስርዓት የተሻለ ስርዓት መትከል እኮ ነው ዋናው ግብ። እሱ ነው የትግላችን ዋናው ግብ። ለውጥ አይደለም። ለውጥ ማለት እንግዲህ ዝም ብሎ መሄድ አይደለም፣ አንድን ሰው ማባረር አይደለም። ዋናው የለውጣችን አጀንዳ ስርዓት የተሻለ መትከል ነው። ስለዚህ ያንን ለማድረግ ስንነሳ እንቅፋት ሊሆኑ የሚችሉ ነገሮችን ከወዲሁ እያጠኑ ምንድነው ሪስክ ሚኒማይዝ ማድረግ ወይም ደግሞ መቀነስ ይገባል እና ይሄ አንድ የትግላችን አካል አድርገን ማየት ይገባናል። እና እንግዲህ በዛሬው ውይይታችን የምናነሳው በተለይም ወታደሩን የሚመለከት ነው ማለት ነው። እንግዲህ ሰላማዊ ህዝባዊ እምቢተኝነት ሲጠነክር እና ህዝብ ሲያሸንፍ ስልጣን ላይ ካለው ኃይል ጋር ከርዕሰ መንግስቱ ጋር ተናንቆ በህዝባዊ እምቢተኝነትም በጦርም ተናንቆ ሲያስጨንቀው የርዕሰ መንግስቱ ሊሄድ ይችላል፣ ድንገት ይሄዳል፣ ይለቃል እና ከዛ በኋላ እንግዲህ ወታደሩ ምንድን ነው የሚሆነው? እንዴት ይሆናል? እንዴት ሲሆን ምን ይሆናል የሚለውን ነገር እያነሳን በተለይ ከሌሎች ሀገሮችም ከዚህ ከአረብ ስፕሪንግ ጋር ተያይዞ የመጡ ችግሮችንም ልንወያይባቸው ይገባል። ኢትዮጵያ ውስጥ ወታደሩ ምንድን ነው የሚሆነው ከዛ በኋላ የሚለው ነገር የውይይት አጀንዳ ሆኖ መነሳት አለበት እና የዛሬው ርዕሳችን እንግዲህ በዚህ ላይ የሚያጠነጥን ነው ማለት ነው። ጥሩ ጊዜ እንደሚኖረን በጣም አምናለሁኝ። እንግዲህ ወታደር ሲባል እንደ መግቢያ መቼም ብዙ ጊዜ እንደዚህ አይነት ከጽንሰ ሀሳቡ እንነሳለን እና በዚህ ሰዓት የዓለም ህዝብ ሁሉ ይህን ተቋም ገንብቶ ይኖራል። አንድ የኃይል መገለጫም አድርገው ያዩታል። አንድ ሀገር ኃይለኛ ነው የሚባለው ጥሩ ሰራዊት ገንብቷል ወይ ነው። እንደምታውቁት አሜሪካ ልዕለ ኃያል ናት ሲባል ኢኮኖሚዋ ብቻ ሳይሆን በዚህም ይለካል። ከፍተኛ የሆነ ጠንካራ መከላከያም ገንብታለች። እነ ቻይና፣ እነ ራሽያ፣ ከዛ በመለስ ደግሞ እነ ሳውዲ፣ እነ ጃፓን፣ እነ ዩኬ፣ ቱርክ፣ ጣሊያን፣ ፈረንሳይ እነዚህ የመሳሰሉ ሀገሮች ጠንካራ ሰራዊት ገንብተው አሉ። የሚያስገርማችሁ በሌላ በኩል ግን ይቻለም የተወሰኑ ቁጥራቸው አነስተኛ የሆኑ አነስተኛ ህዝብ ያላቸው ጥቂት ሀገሮች ደግሞ የምን ወታደር ነው የሚያስፈልገን? ወታደር የሚባል ነገር አያስፈልገንም፣ ህግ የሚያስከብር ፖሊስ ይበቃናል፣ ወታደር አያስፈልገንም ብለው በህገ መንግስታቸው ወታደር ያባረሩ እና ይህን ተቋም ያልገነቡ ጥቂት ሀገሮች ደግሞ አሉ። ለምሳሌ ኮስታሪካ በቀደም ከመሳይ ጋር ማንስተነው ነበረ። ኮስታሪካን ብታዩ፣ ፓናማን ብታዩ፣ ኦንድራን ብታዩ፣ ዶሚኒካን ብታዩ እና ሌሎች የተወሰኑ ሀገሮች አነስተኛ ሀገሮች አሉ። እነዚህ ወታደር የሚባል ተቋም የላቸውም። አሁን ኮስታሪካ በ1948-49 አካባቢ ይመስለኛል ይህንን በህገ መንግስት የከላቸው እና ምንድነው ኮስታሪካ ውስጥ የተፈጠረው ነገር ሲቪል ዋር ነበር፣ የፖለቲካ አለመረጋጋት ነበር በመካከላቸው። በዛ ውስጥ ወታደሩ ከፍተኛ ሚና ተጫውቶ ብዙ ሰው አልቆብናል። ጥቂት ነው ህዝቡ፣ በጣም ጥቂት ህዝብ ነው። ከዛ ጥቂት ህዝብ ላይ ብዙ ሰው ነው የሞተው እና ወታደርነት እንግዲህ ያስጠላቸው በዛ ይመስለኛል። አንዱ ምክንያታቸው ነው። ሁለተኛው ኩዴታ እየመጣ ለሰላማዊ ትግል እንታገልና ህዝቡ ታግሎ በመሃል ይሄ ሰራዊቱ ለህዝብ አሳቢ መስሎ ይገባና በዛው ስልጣን ላይ መቆየት አባዜ ያለው። ስለዚህ ወደ ዲሞክራሲ ወደ ሲቪል ወደ ሆነ ፖለቲክስ ለመግባት አንችልም። ይህን ተቋም ይዘን ወጪውም ከበደን። የተለያዩ ትምህርት ቤቶች፣ ሆስፒታሎች መገንባት አለብን በዚህ ብር እና ለመከላከያ ወጪ አናወጣም የሚል ውሳኔ ላይ ደርሰው በህገ መንግስት ኮስታሪካ ወታደር እንዳይኖራት ተደርጓል። እንግዲህ በፖሊስ
ዓለም አቀፍ ህጎችን በመጠቀም የድንበር ጣጣዎችን እፈታለሁኝ። ዓለም አቀፍ ህግ ከሳለሁኝ፣ ፍትህ አገኛለሁ፣ አልዋጋም። በጣም አስቸጋሪ ሁኔታ ከመጣ ደግሞ ሲቪሉም አለ ይዋጋል ብለው ነው የወሰኑት። ስለዚህ ፓናማም እንደዛው አይነት አቋም ነው ያላት። እንግዲህ ይህ ዓለም ሁለቱንም ይዟል ማለት ነው። አብዛኛው ሀገር ይሄን ተቋም ገንብቷል፣ እንደውም የኃይል መገለጫ ያደርገዋል። ጥቂት ሀገራት ደግሞ አነስተኞቹ ደግሞ እነሱ አንፈልግም ብለው ከሉትም አሉ ማለት ነው። ወደ ሀገራችን ኢትዮጵያ ስንመጣ መቼም ለእናንተ አልናገርም፣ የረጅም ጊዜ ታሪክ አለን። አንዳንዶች ኢትዮጵያ ወታደርነትን የጀመረችው ዘመናዊ ወታደር የገነባችው በቅርብ ነው ይባላል። ይህ ትክክል አይደለም። ኢትዮጵያ የረጅም ጊዜ ወታደር ተቋም ያላት ታሪክ ያላት ሀገር ናት። ይሄ በአንድ ምንድነው ካምፕ ውስጥ ብሎ የሚያድር ባይሆንም ነጭ ለባሽ የሚባል ነበረ። እንደ ፖሊስ ሆኖ የሚያገለግል ወታደር አለ የታጠቀ፣ እንደውም ሃይራርኪ ሁሉ አለው፣ እዝ አለው። እንደምታውቁት ግራዝማች፣ ቀኛዝማች ይባላል፣ በቀኝ የሚያዘምት ደጃዝማች፣ ፊታውራሪ የሚባሉ የጦር ማዕረጎች የነበሯት ሀገር ናት። ይሄ ሃይራርኪው የሚያሳየው ነገር በራሱ የጠነከረ ወታደራዊ ቁመና የነበራት ሀገር እንደነበረች ነው። ህዝቡም አራሽ ነኝ ተኳሽ ነኝ የሚል ነው እና በአጠቃላይ ኢትዮጵያውያን ወታደር የነበርን ማለት ነው። እንደምታውቁት በጣሊያን ጊዜ የነበረው አድዋ ላይ የነበረው እኮ ጦርነት በጣም ወታደር ጥበብ የታየበት ስለነበረ እዚህ አሜሪካ ውስጥ ዌስት ፖይንት የሚባል የወታደሮች ማሰልጠኛ ተቋም ውስጥ የአድዋ ድል ኢትዮጵያ እንዴት ነው ያሸነፉት፣ ምን አይነት ወታደራዊ ጥበብ ነው የተጠቀሙት የሚለው አንድ ኮርስ ነው ይሰጣል እዚህ። ስለዚህ ይሄ ዓለምን ሁሉ የሚያስተምር እውቀት ያላት ሀገር ናት ማለት ነው የረጅም ጊዜ። ሌላው በጣም የሚያስገርመኝ ባለፈው አንድ በጣም የታወቁ ኢትዮጵያዊ ምሁር ሲናገሩ ምን ሰማሁኝ። በእኛ ጊዜ ያ ትውልድ የምንለው ማለት ነው ፋኖ ተሰማራ እንደ ቼኩቨራ እንደ ሆቺማኒ እንደ ቼኩቨራ እንል ነበረ አሉ። ግን የሚገርመው እነዚህ ሁለት ሰዎች ይሄ ቪየትናሙ ሰውዬ ሆቺማኒ የሚባለውና ቼኩቨራ ሁለቱም የጎሪላ ፋይቲንግ የሚባለውን ከኢትዮጵያ ነበር የሚያጠኑት አሉ። እነሱ ከኢትዮጵያ ነው የሚያጠኑት። እንማር ከኢትዮጵያ። ኢትዮጵያ በተለይም ጣሊያንን በዛ በ5 ዓመት ውስጥ ሲከላከሉ ይሄ አጥቅቶ የመሰወር እያሉ እያዳከሙ ጣሊያንን ረፍት ነስቶ ናባረሩት። እንግዲህ እንደዚህ አይነት ዘዴ መጠቀም አለብን ብለው ከኛ ይማራሉ እነሱ፣ እኛ ደግሞ እንደነሱ እንሆናለን እያልን ዘፍን ነበረ። ራሳችንን ታሪካችንን በደንብ አላጠና ነው፣ ከራሳችን ትግል አልተማርንም፣ ወደ ውጭ እናይ ነበር አሉ እና የሚገዛው ሀሳብ ነው። እና በአጠቃላይ ግን ጥሩ የወታደርነት ታሪክ ያለን ነን። ይሁን እንጂ ግን ወደ ኋላ ወደ ታሪካችን ስንመጣ እንግዲህ የዘውዳዊ ስርዓቱ ከሄደ በኋላ እንደምታውቁት ደርግ ወታደራዊ ስልጣን ያዘ እና ቤተ መንግስት ገብቶ አልወጣም ማለት ወታደሩ በቃ። እና እንግዲህ ኢትዮጵያ የሚያሳዝን ታሪካችን እዛ ጋር ነው የሚጀምረው። ወታደሩ እስከታች ድረስ ተቆጣጠረ። ወታደር መር ሆነች ሀገሪቱ። ሌላ ሲቪል የተማረ ይፈለጋል፣ ይሾማል። ነገር ግን በአጠቃላይ ግን ደርግ መር ነው ወይ ወታደር መር ናት ማለት ነው ምድሪቱ። እና ከዚህ የተነሳ ብዙ ነገሮች አመለጡን ኢትዮጵያውያን። ጎረቤት ሀገሮችም ጥለውን የሄዱት በዛ ጊዜ ነው። እና እንደዚህ አይነት አሳዛኝ ታሪክ ነበረ ማለት ነው በታሪካችን። እንግዲህ ኢህአዴግ በኋላ መጣ። በኃይል የመጣውን ወታደራዊ መንግስት ጣለው እና ሌላ ወታደር ተገነባ። እንግዲህ ምድሪቱ ወደ ዲሞክራሲ ማትራመድ ሆነች። ተቋሙ ሲጀመር መጀመሪያ ራሱ መንግስት ሆነ በደርግ ጊዜ። በኋላ ደግሞ ሲቪል ነኝ የሚል ነገር አመጣ ኢህአዴግ። ነገር ግን ይህን ወታደሩን ኃይለኛ ዘበኛ፣ ምሽግ፣ መከታ፣ ጋሻ አደረገው። እንደዚህ አይነት ተክለሰውነት አብዮታዊ ዲሞክራሲ ያስጠናዋል፣ ተለጣፊ ያደረገው፣ ነፃ ተቋም አላደረገውም። እና ለውጣችን ኢትዮጵያውያን በጣም አስቸጋሪ ሆነ። ሰላማዊ ሰልፍ ስንወጣ ወታደር ሆነ የሚያስረው የሚያንገላታው እሱ ሆነና መስመሩን ስቶ ሚናውን ስቶ የሚንቀሳቀስ ሆነ። እንግዲህ በዚህም ሰዓት ይሄው ተመሳሳይ ችግር ነው ያለው። በጣም ተለጣፊ የሆነ ተቋም ነው የተገነባው። አሁን እንድናነሳ የፈለኩት ግን
ህዝባዊ እምቢተኝነት ሲያይል እና እምቢኝ ሲል ህዝብ ወታደር አይበግረውም ስርዓቱን ሊጥለው ይችላል። ህዝባዊ እምቢተኝነት ይሁን በትጥቅ ወይ በሁለቱ ትግሎች ትስስር ይጥላል እና ሲጥለው ይህ ተቋም ምንድነው የሚሆነው የሚለው ነገር አሁን ሂሳባችን መሆን አለበት። በደንብ ልንወያይበት ይገባል። አንዳንድ ሀገሮች ጣፈንታ እንዳይገጥመን ማለት ነው። ለምሳሌ አንዳንድ ነገሮችን እናንሳ። በአረብ ስፕሪንግ ውስጥ ለምሳሌ ሊቢያ ውስጥ የሊቢያ ህዝብ አመፀ። የአረብ ስፕሪንግ እንደምታውቁት ለውጥ ፈለገ። በተለይ የመካከለኛው ምስራቅ ብዙ ችግር ነበረበት እና ከዚህ ከሰብአዊ መብት ጋር ተያይዞ ከኢኮኖሚው ጋር ተያይዞ ከፍተኛ አመፅ ተደረገ። ተቀጣጠለ በቃ የአረብ ስፕሪንግ። በዚህ ጊዜ ሊቢያ የገነቡት ሰራዊት ምንም አይነት ይሄ የዲሞክራሲ እንጭፍጫፊውም ውስጡ የለም። መተኮስ ይለማመዳል፣ ምን ይለማመዳል፣ ግን የስርዓቱ ጠባቂ እንደሆነ ብቻ ነው የሚያውቀው። በመሃል ግን በዚህ ህዝባዊ እምቢተኝነት ሲበረገድ እና ሲከፈል ይህ ወታደር ምን ሆነ? እሳቸው ጉድጓድ ውስጥ ሞቱ። ከዛ በኋላ ግን ወታደሩ ለብዙ አካል ተከፋፈለ። ምን ሆነ? የሊቢያ ብሔራዊ ጦር ሆነ፣ በትንትኑ ወጣ። ሌላው ደግሞ የሊቢያ ብሔራዊ አንድነት የሚል ሰራዊት ነኝ አለ። ሌላው የትሪፖሊ ጠባቂ ኃይል ነኝ የሚል ስም ይዞ ወጣ። ሌሎች ብዙ ስማቸው አሁን የማይታወቅ አነስተኛ ታጣቂዎች ተፈጠሩ እና ይህ ኃይል ሲበተን እንደዚህ ነው የሆነው። የተለያዩ የኃይል ማዕከላትን ፈጠረ ሊቢያ ውስጥ። እነዚህ የተለያዩ የኃይል ማዕከላት በሊቢያ ውስጥ ሲቪል የሆነ ጦርነት እንዲነሳ ምክንያት ሆኑ ማለት ነው። የተወሰኑት ደግሞ ወደዚህ እንደ አልቃይዳ ምናምን የመን ካለው ጋር ገቡ እና ከፍተኛ የሆነ እርስ በርስ ጦርነት ውስጥ ገቡ ማለት ነው። እንግዲህ የነበረው ጋዳፊ ሄደው የተሻለ ስርዓት ለመገንባት ነበረ። ግን ስርዓቱን ተገፋ ሰውየው ሲሄዱ ጦሩ እንደዚህ ሆነ ማለት ነው። ብትንትኑ ወጣ እና ይሄ መበታተን ግን ብቻውን አይደለም የሚበታተነው። እጁ ላይ መሳሪያ አለ፣ ጥይት አለ፣ ጠመንጃ አለ። በቡድን እየሆነ ሲደራጅ ሊቢያ ለከፍተኛ ችግር ተጋለጠች ማለት ነው። እና ይሄ አንድ ሴናሪዮ ነው የሆነው። የሊቢያ ሊያስተምረን የሚገባ አንድ ነገር አለ። ሁለተኛው የመን ውስጥ ነው። የመንን ያየን እንደሆነ ልክ ተመሳሳይ ነው ከሊቢያ ጋር። አንዳንዶቹ የሁቱ ንቅናቄ የሚባል ነገር ተመሰረተ። ሌላው የየመን ወታደራዊ ኃይል የሚባል ነገር ተመሰረተ። ሬዚስተንስ ፎርስ ደግሞ የሚባል እንደዚሁ አማጺ ተፈጠረ። አልቃይዳ ደግሞ የተወሰኑ አንዳንዶቹ ተቀላቀሉ። ስለዚህ የመን ውስጥ የነበረው ህዝባዊ እምቢተኝነት፣ ህዝባዊ አመጽ ደግሞ የየመንን ወታደር እንደዚህ ለ7 ለ8 ኃይል ከፋፈለው ማለት ነው። ብርግድግዱ ወጣ፣ በየፊናው ቡድን ፈጠረ እና እርስ በርሱ ይጋጭ ጀመረ ማለት ነው። ሌላው ሱዳን። የሱዳንን ያያችሁ እንደሆነ ምንድነው የሆነው? መጀመሪያ ላይ እንግዲህ አልበሽርን የሱዳን ህዝብ ተቃወመ። አልበሽር በኩዴታ ነው የመጡት፣ ወይም ደግሞ ምንድነው በመፈንቅለ መንግስት ነው የመጡት። ዴሞክራሲያዊ ሊሆኑ አልቻሉም። በጣም ብዙ ሱዳናውያን አለቀሰ፣ የተሻለ ህይወት ፈለገ። ዳቦ ዋጋ ጨመረ የሱዳን ህዝብ እና ተቃውሞ ወጣ። የዚህ ህዝብ ሰላማዊ ህዝባዊ እምቢተኝነት አላማው አልበሽርን ጥሎ የተሻለ ስርዓት መገንባት እኮ ነው። ዋናው አላማው ያ ነው። ዝም ብሎ አልበሽርን መምታት ብቻ አይደለም። አልበሽርን ጥሎ የተሻለ ዳቦ የሚያበላ ስራ የሚያስይዝ ሱዳንን የተረጋጋች የሚያደርግ ሱዳንን ወደ ልማት የሚወስድ መንግስት ነው የፈለገው ህዝቡ። ለዛ ነው የታገለው። ይሁን እንጂ ያ ትግል ወደ ወታደሩ ገባና ወታደሩን ምን አደረገው? ያ ትግል የህዝብ አመጽን ተከትሎ ወታደሩ ተከፋፈለ። ምንድነው የሆነው? በተለይ የፓራሚሊቴሪው ወይም የሚሊሻውና አርሚው የስልጣን ቅርጫ ጥያቄ ውስጥ ገቡ። ወታደሩን እንዴት አድርገን እናዋቅረው በሚለው ላይ እኔ ነኝ የሚመራው የሚል የኃይል ጥያቄ፣ ይህን ተነጋግሮ መፍታት እየተቻለ በተለይም ደግሞ በተለይ ምድሪቱ መጀመሪያ ወደ ምርጫ ውስጥ ትግባና ከምርጫ በኋላ የሚመጣው መንግስት ያደራጀን
መጥቶ አንድ አርሚ ሲፈጥር እንዴት እንደሚፈጠር ሮድ ማፕ አውጥቶ ሊያደራጀን ይችላል የሚል ጥያቄ የሚል መልስ ማዘጋጀት ሲገባቸው ስልጣን ስለሚፈልጉ ብቻ ገንዘብ ስለሚፈልጉ ብቻ የሱዳናውያንን ትግል ብልሽሽት አድርገው እነዚህ ሁለት የጦር መኮንኖች እንደምታውቁት ሀገሪቱን እያመሱ ነው ያሉት። አሁን ሱዳን ከፍተኛ ችግር ውስጥ ነው ያለችው። የነበረው አንድ ጊዜ አንድ ሲቪል እና ሚሊተሪ በአንድ ላይ ሆኖ ሁለቱ ተጣምረው የሽግግር መንግስት ይፈጠራል። እሱን ማፈረሱ። አንዴ ሲቪል ይባላል፣ እሱን ማፈረሱት እና አሁን ከፍተኛ ጦርነት ውስጥ ገብተው ይታያል። ስለዚህ ይሄ ጉዳይም አንድ ሴናሪዮ ነው ማለት ነው። ህዝባዊ እምቢተኝነት ሲገፋ፣ ህዝባዊ አመጽ ሲገፋ ወታደሩ ምንድን ነው የሚሆነው? የዚህ ወታደር እጣ ፈንታ ምንድን ነው? ተክለ ሰውነቱ ምንድን ነው የሚለው ነገር መጠናት አለበት። ዞሮ ይሄ ኃይል ዝም ብሎ ብዝንትኑ ወጥቶ የተለያየ ፋክሽን ፈጥሮ አገሪቱን የሚያምስ ከሆነ አደገኛ ሁኔታ አለ ማለት ነው። ይሄንን ሊቀንስ የሚችል ታጋዮች ይሄን ሊቀንስ የሚችል ስራ መሰራት አለበት ቀድሞ ማለት ነው። እና የዚህ የሱዳን ጉዳይ በጣም የሚያሳዝን ነው በእውነት። የሱዳን ህዝብ ለዚህ ያልታገለው የሱዳን ህዝብ የታገለው ከአልበሽር የተሻለ መንግስት ለማምጣት ነበረ። አሁን ይህን ትርምስ እያዩ የውጭ ኃይሎች ገብተው ተመልከቱ። እነ ሰርቢያ፣ እነ ራሽያ፣ ዩኤኢ ዋና ናት ነው የሚባለው፣ እነ ቻይና፣ እነ ቱርክ፣ የመን ሁሉ በቃ አነስተኛ እስከ ትልቅ ሀገር ገብተው ብዙ ሀገራት ገብተው ሱዳን ውስጥ እያወኩ ነው እና ለዚህ ችግር ሱዳን እዚህ ውስጥ እንድትወድቅ ያደረጋት እነዚህ ወታደሮች በለውጡ ጊዜ የነበራቸው ሚና ነው። ሲቪሉማ ያው ሳይስማማ ሲቀር እንደገና ቀጠሮ ይዞ መስማማት መነጋገር ነው ያለበት፣ ሌላ ምርጫ የለውም። ግን ወታደሮቹ ምንድነው ያደረጉት? ሲቪሎቹን በሙሉ አባረሩና የራሳቸውን ወታደሮች ይዘው በየቀኑ አንድ ከተማ ይሄንን ተቆጣጠረ ከለ ይባላል፣ ደግሞ ተገፍቶ ሲወጣ ያኛው ድል አገኘው ይላል። እንደዚህ ያደረጉ ሱዳንን የምድር ሲኦል አድርገዋታል። በዚህ ሰዓት በህዝባዊ ችግር ህዝባዊ ወይም ደግሞ ምንድነው ይሄ በሁማኒቴሪያን ክራይሲስ በሚባለው ወይም ደግሞ ከፍተኛ ሰብአዊ ኪሳራ የመን ማነው ሱዳን አንደኛ ናት ካለ በብዙ ሺህ የሚቆጠሩ ሰዎች ተፈናቅለዋል። ብዙ ሀብት ወደመ፣ ብዙ ሰው አለቀሰ፣ ሞተ። ስለዚህ አንዱ የዚህ የሱዳን ሁኔታ ኢትዮጵያውያን ምንድነው ወታደሩ የሚሆነው ውስጥ ወታደሩ ምንድነው የሚሆነው የሚለው እንድናጠና ሱዳንንም እንድናጠና ያስፈልገናል ማለት ነው። እንግዲህ ሌላው የኢትዮጵያ ወታደር እጣ ፈንታ ምን ይሆናል ነው። የቀደሙ ያነሳሳዋቸው ለምሳሌ እንዲሆኑ ነው። የሶማሌንም ማንሳት ይቻላል። በነገራችን ላይ ሶማሌ ትንሽ ቀደም ስላለ ነው እንጂ ሶማሌም ውስጥ የሆነው ዚያድ ባሬ እንደምታውቁት በኦጋዴን ከተመቱ በኋላ በኢትዮጵያውያን ከተመቱ በኋላ የሶማሌ ወታደር በጣም ሞራሉ ተነክቶ ነበረ፣ ስነ ልቦናው ተነክቶ ነበረ። እሳቸውም ላይ እምነት አልነበረውም። ህዝባዊ እምቢተኝነትን በዛም በዚህም ተነስቶባቸው ነበረ። በመሀል እሳቸው ሲሄዱ ሰራዊቱ ተበተነ። የሶማሌ ሰራዊት ሲበተን ከነጠመንጃው ወደ ነገዶቹ ነው የሄደው። እሳቸውም የነገድ ፖለቲካ ጀምረው ስለነበር ወደ የነገዱ ሄዶ የሶማሌን የእርስ በርስ ጦርነት በማቀጣጠል ረገድ ይሄ የሰለጠነ ወታደር ከፍተኛ አስተዋጽኦ ነበር። ስለዚህ ወታደር ሲፈርስ ዝም ብሎ ባዶ እጁን አይደለም የሚሄደው። ከፍተኛ የጦር እውቀት እና የመሳሪያ እውቀት ያለው መሳሪያ የሚይዘው ጥይት የሚይዘው ስለሚሄድ ምንድነው የሚሆነው በህዝባዊ እምቢተኝነት ጊዜ ወታደር የሚለው ነገር መታወቅ ይኖርበታል ማለት ነው። እንግዲህ በኢትዮጵያ ሁኔታ አታጋዮች በዚህ ሰዓት አሁን ሊያገናዝቡት የሚገባው ነገር ምንድነው ታዲያ? የኢትዮጵያ ወታደር እጣ ፈንታው ምንድነው? ምንድነው የሚሆነው የኢትዮጵያ ወታደር አሁን በዚህ ሰዓት እንደምታዩት ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት የሚንጠላጠል ነው። ከኤርትራም ጋር እወጋለሁ ባይ ነው። ከፋኖም ጋር ተዋጊ ነው። ከኦላ ጋር እየተዋጋ ነው። በቃ ከህወሓት ጋር ደግሞ እዋጋለሁ ቀጠሮ ይዟል። ከሁሉ ጋር እዋጋለሁ የሚል ነው። በዚህ ህይወቱ ረጅም አይሆንም። በተለይ ከህዝብ ጋር ህዝባዊ ከሆኑ ኃይሎች ጋር የሚደረግ ውጊያ የጊዜ ጉዳይ እንጂ መሸነፉ አይቀርም። የትኛውም ወታደር ከህዝብ ጋር ተዋግቶ አያሸንፍም። መሳሪያውን ብቻ ነው የሚያዩ ይመስለኛል። እና ብዬ የሚያዩት ካዝናቸው ውስጥ ብዙ ጥይት መኖሩን ይመስለኛል። ይሄ ከህዝብ ትግል አያድንም። ህዝብ ካልደገፈ
ይህ ሁሉ ከንቱ ነው የሚሆነው፣ አንድ ጊዜ ይወድቃል። ደርግ ማንም አይነካውም ነበር የተባለው፣ ማንም በወታደራዊ ጉዳይ ማንም አይነካውም ተብሎ ነበረ። በታጠቁ ኃይሎች ነው እና በኢትዮጵያን ስለተከዳ ተሸንፏል። ኢህአዴግ ማንም አይነካውም ተብሎ ነበር፣ ፈራርሷል። ይሄኛውም የተንጠለጠለ መንግስት ነውና መፍረሱ አይቀርም። አሁን ምንድነው ትልቁ ስጋት? እንግዲህ በዚህ ሰዓት ህዝባዊ እምቢተኝነት በአንድ በኩል አለ ኢትዮጵያ ውስጥ፣ ሁለት ዘርፍ ያለው ትግል ነው ያለው። በሌላ በኩል ደግሞ የትጥቅ ትግል ነው ያለው። እነዚህ ትግሎች እየገፉት ሲሄዱ መጨረሻ ላይ ርዕሰ መንግስቱ ጭልጥ ቢል ወደ አንድ ቦታ ቢሄድ እና ቢለቅ የሚል እንትን ቢኖረን በእንበል ገበያ ሆነን እንደዛ ቢሆን ይህ ወታደር ምንድነው ፍጻሜው የሚለው ነገር የነዚህ አታጋዮች እንትን ሮድማፕ ማስቀመጥ መቻል አለባቸው ማለት ነው። ሄዶ ጸጥታ እንዳይበጠብጥ በተለያዩ ፋክሽኖች እንደዚህ ሱዳን ውስጥ እንደሆነው፣ ሊቢያ ውስጥ እንደሆነው፣ የመን ውስጥ እንደሆነው የተለያየ ቡድን ፈጥሮ አገር እንዳይበጠብጥ መቆጣጠር ያስፈልጋል። ከሁሉም በላይ ግን በኢትዮጵያ ውስጥ ወታደሩ በጣም ተበድሏል። እንደምታውቁት ከፍተኛ ሹመኞች ካልሆነ በስተቀር የታችኛው ወታደር መከራውን እያየ ነው ያለው። ልብሱን እንኳን እንደው በልብስ እንኳን እንዲቸገር የተደረገ ነው። በምግብ እንዲቸገር የተደረገ ነው። በብዙ ችግር ውስጥ ነው። ቤተሰቦችን መርዳት አይችልም። ያስተማሩትን እናቱን፣ አባቱን፣ ቤተሰቦችን ሁሉ መርዳት አይችልም። ድሮ እኮ ተቆራጭ ያደርግ ነበር እኮ ወታደር። እኔ በደንብ አስታውሳለሁ በልጅነቴ አንዳንድ ዘመዶቻችን ለእናታቸው ለአባታቸው ተቆራጭ ሲያደርጉት እዚህ ይለኛል። ዛሬ ያንን ማድረግ አይችልም ይህ ወታደር። ስለዚህ የኢኮኖሚ ጥያቄው አጠቃላይ ግፉ ወታደሩም ጋር ነው ያለው። ስለዚህ ይህ ወታደር ህዝባዊ እምቢተኝነቱን እያየ ራሱን ዝም ብሎ ወዳልሆነ ቡድን ውስጥ ወዳልሆነ መደራጀት ውስጥ ማስገባት ሳይሆን ከነዚህ ነፃ አውጪ ከሆኑ ከታጠቁ ኃይሎች ጋራ በመተባበር የህዝብ ኃይል መሆን ይጠበቅበታል። ይህንን ማስረዳት ያስፈልገናል። ኢትዮጵያውያን ወታደር ዘመዶች ካሉን ሁሉንም መምከር ያስፈልግ ይመስለኛል። ወታደሩም ይህን ማዳመጥ አለበት። በምንም ተአምር ከዚህ መንግስት መፍረስ በኋላ የተለያዩ ቡድኖችን ለመፍጠር የሚደረግን ጥረት ራሱ ወታደሩ መቃወም አለበት። ሀገራችንን ስቴት የብጥብጥ ማዕከል ለማድረግ የሚፈልጉ የውጭ ኃይሎችም ስለሚኖሩ ይህን አደረጃጀት አብይ አህመድ ከሄደ የተለያየ ብርሃኑ ጁላ ምናምን ሆኖ ወደ ኦሮሚያም አካባቢ ሊሆን ይችላል፣ ወደ የሆነ ቦታ አካባቢ ሄደው ነፃ መሬት ይዘናል፣ በዚህ በኩል ይህን እናደርጋለን እያሉ ሽርፍራፊ እየያዙ ሌላው ደግሞ አንዱን ሽራፊ ይዞ የሚንቀሳቀስባት ምድር እንዳትሆን የነፃነት ታጋዮች ሁሉ ይህንን በእውነት በትግል ስልቶቻቸው ውስጥ ማስገባት ይኖርባቸዋል። ወታደሩም ለዚህ ነገር ሰለባ መሆን የለበትም የሚል ነገር ነው ዛሬ ማስተላለፍ የምፈልገው። በዚህ ላይ ውይይት ማድረግ ያስፈልግ ይመስለኛል። የብዙ የዚህ የዲሞክራሲ ጥያቄዎች በዓለም ላይ የወደቀው ህዝባዊ እምቢተኝነት ሲገፋው ርዕሰ መንግስታቱ ይጠፉና ወይ ይሞታሉ ወይ ይጠፋሉ። ከዛ በኋላ ወታደሩ ፍርክስክሱ ይወጣል። ፍርክስክሱ ሲወጣ እንደ ሲቪል አይደለም እንግዲህ ዝም ብሎ ወደ ቤቱ አይሄድም። ከመሳሪያ ጋር ነው የሚሄደው። ከመሳሪያ ጋር ሲሄድ ድርጅቶች ይፈጥራል። መንግስት ሲፈርስ የተለያዩ አደረጃጀቶችን ሊቢያ ውስጥ 5-6፣ የመን 5-6፣ ሌሎች ሀገሮች 5-6፣ ሶማሊያ በጣም ብዙ የሆነ ፋክሽን የተፈጠረው፣ ደቡብ ሱዳን 2 ነው አሁን ሆነዋል። እንደዚህ አይነት ችግር እንዳይፈጠር የኢትዮጵያ ወታደር በእውነት ሀገራችሁ ለሌላ ችግር እንዳትጋለጥ ይሄ ህዝባዊ ማዕበል ሲገፋችሁ ወደ ህዝብ ነው መሄድ፣ ወደ ህዝብ ተጠጉ። ይሄ ነው። ሌላው እነዚህ የነፃነት ታጋዮች በአስቸኳይ በእውነት በፍጥነት እንደ ኦላ እንደ ፋኖ እና ሌሎችም ኃይሎች አንድ ትልቅ ጥምረት ፈጥረው ጥሪ ማድረግ አለባቸው ለወታደሩ። ወታደሩ ሆይ፣ የኢትዮጵያ ወታደር ሆይ፣ እኛ አንተ አይደለህም ጠላታችን፣ አዛዦቹ ናቸው መከራ እያሳዩ ያሉት። ስለዚህ ና ግባ ወደኛ የሚል መልእክት ማስተላለፍ አንደኛ ያስፈልጋል። ሁለተኛ ኢትዮጵያ ውስጥ ከዚህ በኋላ ህወሓት እንዳደረገው አይነት የወታደር ግንባታም አያስፈልግም። ይሄ ቀድሞ የነበረውን ወታደር በሙሉ አባሮ በቃ ተራውን ወታደርም የተማረውን ሁሉ አባሮ ሀገሪቱ ስንት ለፍታ ያስተማረቻቸውን መኮንኖች ሁሉ በትኖ ኢህአዴግ ዝም ብሎ ከዛ ከጫካ ይዞት በመጣው ታጋይ ነው ወታደሩን እንትን ያደረገው። ያ ሁኔታ መደገም የለበትም። ኢትዮጵያ ለዚህ ታጋዮች እንደ ፋኖ እንደ ኦላ የመሳሰሉ ህዝባዊ እምቢተኝነት የሚመሩ ዋስትና መስጠት መቻል አለባቸው። ወታደሩ ተመልሶ ይገነባል።
የውቅር ችግር ነው ያለው። የውቅር ችግሩ መስተካከል አለበት። የዲሲፕሊን ችግሩ መስተካከል አለበት። የሎያሊቲ የቫልዩ ጉዳይ የእሴት ጉዳይ ችግር አለ። እሱ መስተካከል አለበት። እሴቶችን በደንብ ጠንቅቆ ያወቀ አርሚ ነው የምንገነባው። በዛ ውስጥ ትታቀፋለህ እንጂ ዝም ብለን አንበትንህም ለማኝ የምናደርግበት ስርዓት እንደ ህወሓት አይኖርም የሚል ዋስትና ለወታደሩ መስጠት ያስፈልጋል። ይሄ እንግዲህ ይሄ መንግስት ሲሄድ ወታደሩ ምን ይሆናል፣ ኢትዮጵያ ውስጥ ያለው ወታደር ምንድን ነው የሚሆነው ለሚለው ስጋት ለመቀነስ ያገለግላል ማለት ነው። እንደዚህ አይነት ተስፋዎችን መስጠት በጣም ያስፈልጋል። ሌላው በዚህ በነጻነት ታጋዮች አካባቢ ህዝባዊ እምቢተኝነቱ እያየለ ሲሄድ አሁን በአጭር ጊዜ ውስጥ ለውጥ ሊመጣ ይችላል። ኢትዮጵያ ውስጥ ባልጠበቅነው ጊዜ ለውጦች ሊመጡ ይችላሉ እና በዚህ ጊዜ ኢትዮጵያ ውስጥ ኢንክሉሲቭ የሆነ ሁሉን አቀፍ የሆነ የሽግግር ጊዜ ነው መፈጠር ያለበት። አሁን አንዳንድ ወገኖች ምን ሲሉ ሰማለሁኝ፣ ፋኖ ውስጥ የተወሰኑ ሰዎችን ይጠቅሳሉ፣ ኦላ ውስጥ የተወሰኑ ሰዎችን ይጠቅሱና ምን አመራር አላቸው እነዚህ ምናምን ይላሉ። አንደኛ እነዚህ ሰዎች እነዚህ ልጆች በደንብ ያዩዋቸው አይመስለኝም። እኔ የሚያታግሉ ወጣቶች በጣም ጎበዞች ናቸው። በእውነት ስማርት ናቸው። እነሱን ማድነቅ ተገቢ ነው። ከዛ በላይ ግን እነዚህ ሰዎች እኮ መጥተው ብቻቸውን አይደለም እኮ የሽግግር መንግስት ነው የሚፈጠረው። አሁን ትልቁ ነገር ምንድነው መታወቅ ያለበት፣ በህዝባዊ እምቢተኝነትና በትጥቅ ኃይል ይሄ መንግስት ከሄደ በኋላ ትልቁ አሳሳቢ ተቋም ወታደሩ ነው። ወታደሩ አሁን ያልኳቸው ሴናሪዮስ አሉ። እነዛን ተቆጣጥሮ ጸጥታ እንዳያደፈርስ እንደገና ወደ አዲሱ ተቋም የመመለስ ስራ መሰራት አለበት። ከዛ ባሻገር ግን ኢንክሉሲቭ የሆነ ትራንዚሽን ኢትዮጵያ ውስጥ መፈጠር አለበት። ይሄ ትራንዚሽን በምሁራን፣ በሃይማኖት ተቋማት፣ ከፖለቲካ ፓርቲዎች፣ ከታጠቁ ኃይሎች፣ ከሲቪክ ድርጅቶች፣ ከታዋቂ ግለሰቦች፣ ከገበሬው፣ ከተለያዩ የሙያ ማዕከላት የተውጣጡ ሰዎች ነው የሚመሩት የሽግግር ጊዜውን። በዚህ ጊዜ ይሄ ምክር ቤት ከተቋቋመ በኋላ መሪው ማይሁን ተብሎ ታስቦበት ነው የሚመረጠው። ወደዚህ ምዕራፍ ውስጥ መግባት ያለብን። አለበለዚያ ዝም ብሎ የተወሰኑ ሰዎች ሲታገሉ የነበሩ እነሱ ራሳቸው ሊቀመንበርና ጸሐፊ ይሆናሉ ብሎ ማሰብ ትክክል አይደለም። እነሱ እንደዚህ አይነት ሂሳብ የላቸውም። አሁን ኢትዮጵያ ያጣቸው እስካሁን ድረስ የተጨናገፈባት ሽግግር ነው። አብይ አህመድም እኔ ያሻግራለሁ አለ። የሽግግር መንግስት ይቋቋም እባክህ፣ ሁሉን አቀፍ የሆነ ሽግግር መንግስት ቢባል ያን ጊዜ እሱ ብቻ አይደለም ለነገሩ፣ ማንኛውም ብዙ ሰው ረፉ ህወሓትን ብቻ መሄዱ ስለሆነ ያስደስተው ብዙ ሰው አልፈልግም አለ እና በኢትዮጵያ ውስጥ ይሄ ሁሉን አቀፍ ሽግግር ጊዜ ዘለነዋል። እሱ አሁን ከዚህ በኋላ መደገም የለበትም እና ያ የሽግግር ጊዜ እንዲመሰረት ነው ትግሉ። ህዝባዊ እምቢተኝነትም የትጥቅ ትግልም አላማው ይሄንን ማድረግ አለበት። እነዚህ በህዝባዊ እምቢተኝነት ትግል ይሄ የምንወልደው የምንፈጥረው የሽግግር መንግስት እዚህ ውስጥ ያለውን ተሳታፊዎች በጥንቃቄ ማየት ጥሩ ይመስለኛል። አንዳንድ ስምምነቶችን መስማማትም ያስፈልጋል። በተለይ በዚህ በሽግግር ጊዜ የሚሳተፉ ሰዎች በሙሉ ባይመለከትም፣ ነገር ግን ከፍተኛ አመራሮቹ የሽግግሩ መንግስት ከፍተኛ አመራሮች ግን በምርጫ ውስጥ እንዳይገቡ ማድረግ ጥሩ። በሚመጣው ምርጫ አሁን 2 ዓመት ጊዜ ከተሰጠው የሽግግር መንግስቱ ከዛ ሽግግር መንግስት በኋላ ይሄ ሽግግር መንግስት ዲዞልቭ የሚያደርገው ወይም የሚሟሟው ምርጫ አድርጎ ነው አይደለም። በዛ ምርጫ እንዳይሳተፉ ማድረግ፣ እንደውም 2 ምርጫ እንዲያልፋቸው፣ የመጀመሪያው ምርጫና የሚቀጥለው ምርጫ እንዲያልፋቸው አድርጎ ከዛ የዜግነት መብታቸው እንዳይነካብን ደግሞ ከዛ በኋላ ከፈለጋችሁ ፖለቲካ ፓርቲ ውስጥ ገብታችሁ ወደ ስልጣን መዘርጋት እንደገና ትችላላችሁ የሚል ስምምነት አድርጎ ትራንዚሽናችን ሽግግራችን እንዳይበላሽ መሰረታዊ የሆኑ ለውጦችን አምጥቶ የተሻለ ህገ መንግስት ጽፎ አጽድቆ እነዚህን ተቋማት መስመር አስይዞ ጥሩ ምርጫ አድርጎ እርፉን ለተመረጠ ፓርቲ ያሳልፎ የሚሄድ የሽግግር መንግስት የመሰረትን እንደሆነ ያ መነሻችንን ያሳምረዋል። መነሻችን ያምራል። ጥሩ መሰረት ላይ መደላደል ላይ እንቆማለን። ከዛ በኋላ የዲሞክራሲ ስራ ግንባታችን መልካም ይሆናል። ከዛ ውጪ ግን ያለው እንቅስቃሴ አደጋ ሊያመጣብን ይችላል። ይሄ በተለይ ተረኝነት እንቅስቃሴ ወዘተርፈ አይሰራም። ኢትዮጵያ ውስጥ ሁላችን ኢትዮጵያውያን እኩል ነን።
በእኩልነት ላይ የተመሰረተች ኢትዮጵያን ለመገንባት ነው መጣር ያለብን እና ይሄንን እንደው አንድ ኢትዮጵያዊ ለማስተላለፍ ነው። ከሁሉም በላይ እንግዲህ ሁላችሁም ኢትዮጵያውያን በያላችሁበት ይሄንን የወታደሩን ሴናሪዮ በሚመለከት ምክንያቱም አሁን እኔ በጣም ያሳሰበኝ አንድ ኢትዮጵያዊ ያንዳንድ ሀገሮችን ህዝባዊ ቢተኝነት እያየሁኝ ፍጻሜው ወታደሩ ፍጻሜ ያሳስባል። አሁን የቅርብ ጊዜውን እንኳን ያያችሁ እንደሆነ ማዳጋስካርን ብትወስዱ እና ኔፓልን ውሰዱ ለምሳሌ ሁለቱን ሀገራት። ማዳጋስካር ውስጥ የሆነው ምንድነው? ህዝባዊ ቢተኝነት ተነሳ፣ ሰው አመፀ። በጣም ትንታግ የሆኑ ወጣቶች አሉ እዛ። አመፅ ከተደረገ በኋላ ወታደሩ ወደ ህዝቡ ሆነና መጨረሻ ላይ ሰውየው ከጠፉ በኋላ ወታደሩ የሽግግር መንግስቱ ዋና ኃላፊ ሆኖ ቁጭ አለ እና አሁን ወታደር መር የሆነ ነው። የተወሰኑ ሲቪሎችን አስገብተዋል፣ ግን ወታደር መር የሆነ የሽግግር ጊዜ ነው የተፈጠረው። እንግዲህ ለአንድ ለሁለት ዓመት ተውን ነው የሚሉት። ከዛ በኋላ እንለቃለን ስልጣን ነው። ይሄ የተለመደ ነው። ብዙ ወታደሮች እንደዛ ይላሉ፣ ስልጣን ያለቁም ከዛ በኋላ። ስለዚህ የማዳጋስካር ጂኤንዚ ሙቭመንት አሁን አደጋ ነው ማለት ነው ለኔ። እንደገና ሌላ ትግል መደረግ አለበት። ይሄ ወታደሩ መውጣት አለበት ከዚህ ወጥቶ። ልምዱም ጥሩ አይደለም። ሲቪል ነህ አንተ፣ ወደዛ ሂድ። አሁን ከሲቪክ ድርጅቶች ከፖለቲካ ፓርቲዎች ወዘተ የተውጣጣ ሽግግር ጊዜ ነው መፍጠር ያለብን ማለት አለባቸው። እንግዲህ ለጊዜው ዝም ብለው እያዩት ነው የማዳጋስካር ሰዎች፣ ግን ወታደሩ ገብቷል። በአንጻሩ ኔፓልን ተመልከቱ። ኔፓል ውስጥ ምንድነው የሆነው? ወጣቱ ልክ ማዳጋስካር ውስጥ እንዳለው አይነት ተቃውሞ አሰማ፣ መንግስትን አስጨነቀ። በሄሊኮፕተር ነው እንትኑ ኋላ ርዕሰ መንግስቱ የወጡት። ከወጡ በኋላ ምንድነው የሆነው? መጨረሻ ላይ የታወቁ የህግ ባለሙያ የነበሩ ሙስናን ሲታገሉ የነበሩ ሴትዮ አንጥቶ ሊቀመንበር አድርጎ በሲቪል የተገነባ የሽግግር መንግስት አቋቁመዋል። ወታደሩ እዚህ ውስጥ አልገባም ማለት። ወታደሩ የኔ ስራ ሌላ ነው። ህብረተሰቡ ሲጨነቅ አይቻለሁ፣ አብሬ ታግያለሁኝ፣ ጠብቄዋለሁኝ። እንደውም ሂድና በትን ስባል አልበትንም፣ እኔ መብቱ ነው ብያለሁኝ። ከዚህ በኋላ ግን የኔ ጉዳይ አይደለም፣ እኔ ሙያዬም ጥበቤም ወታደርነት ነው ብሎ የኔፓል ወታደር ወደ ቤተ መንግስት አልገባም፣ ሽግግር ውስጥ አልገባም። እና እንግዲህ ተመልከቱ፣ እነዚህ ሁለት ሀገሮች የተለያየ ወታደር ነው የነበራቸው። ከትክላቸው ሲተከሉ አንዳንድ መሪዎች ሲተክሏቸው ፖለቲካ እያስተማሩ የመንግስት ጠባቂ አድርገው ይገነቧቸውና እነሱን ህዝባዊ ቢተኝነት ሲያስወግዳቸው ያ ወታደር ቅድም ያልኳችሁ ዕጣ ፈንታ ይገጥማል። አንድም ኩዴታ አድርጎ መቀመጥ ነው፣ ሌላም ደግሞ ወይ ይበተንና ሲበተን ደግሞ ጠመንጃ ይዞ ነው የሚበተነው። ግሩፕ ይፈጥራል። ግሩፕ ከፈጠረ በኋላ ሲቪል ዋር ይነሳል በየሀገሩ ማለት ነው። እነዚህ የሊቢያ፣ የየመን፣ የሶሪያም ቅድም አልጠቀስኩትም እንጂ ሶሪያን ብታየው እንደዛው ነው። ግን የኔፓል አሁን የቱኒዚያን ያያችሁ እንደሆነ በጣም ጥሩ ወታደሩን ስታዩ በጣም ጨዋ ወታደር ነው። ወደ ቤተ መንግስት አልተመኘም። ግብጽም ውስጥ በአረብ ስፕሪንግ ጊዜ የግብጽ ወታደርም እንደው ከህዝብ ወግኖ ነበር የነበረው። አሁንም ምርጫ እየተደረገ ነው ያለው። ግብጽ ውስጥ ወታደሩ ገብቶ ይህን ያህል ከባድ ችግር ሲያመጣ እናይም ማለት ነው። ስለዚህ ኢትዮጵያ ውስጥ እንግዲህ ይሄ አሁን ያለው ወታደር ሲገነባም ቅድም እንዳነሳ ነው የመንግስት ጠባቂ ሆኖ ስለሆነ የተገነባው። መሪዎቹ የሚሰጡትን ትንታኔ ስታዩ መንግስትና ወታደር እንዳልተለያየ፣ ይሄ ተቋም በጣም የፖለቲካ ነን ፖለቲካል አይደለም፣ የፖለቲካ ተቋም እንደሆነ የሚያሳይ ነው። እና ይሄ ሁልጊዜ የሚያስፈራን ድህረ ለውጥ ላይ ምን ሚና ይኖረዋል? ዝም ብሎ ባዶ እጁን ቢሆን አሁን ትምህርት ሚኒስቴር ፈረሰ ይባል ወይ ደግሞ ገንዘብ ሚኒስቴር እንደዚህ ፈረሰ ይባል እኮ ሰዎቹ እንደገና ማዋቀር ነው እንላለን። ወታደር ሲፈርስ ጠመንጃ ይዞ ስለሚሄድ ነው የምንቸገረው። ጠመንጃ ይዞ ይበተንና ግሩፕ ይፈጥራል። ግሩፕ ከፈጠረ በኋላ እንግዲህ ለኑሮውም አንዳንዱ መጠቀሚያ ያደርገዋል። እየዘረፈ ምን እያለ ነፃ አውጪ ነኝ ይላል፣ ወይ አንድ አካባቢ ነፃ አውጪ ነኝ ይላል። በዚህ ሲቪል ዋር የሚባለው ይመጣል። ስቴት ሊፈርስ ይችላል ማለት ነው። ስለዚህ ይሄ ሴናሪዮ እንዳይመጣ ኢትዮጵያ ውስጥ ኢትዮጵያውያን ጥንቃቄ ማድረግ አለብን። ከሁሉም በላይ ወታደሩ እዛ ውስጥ ያለ ወታደር በዚህ ሰዓት የኢኮኖሚውን ሁኔታ ታውቀዋለ። ኢትዮጵያ ውስጥ ያለ ኢኮኖሚ ችግር፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ሁሉ መከራ እያዩ ነው ያሉት። ለውጥ ፈልገዋል። ይሄ ለውጣቸው ይሰምር ዘንድ ያንተ ሚና ከባድ ነው።
ሚና ከባድ ነው። ስለዚህ ወደ ነጻነት ትግል የነጻ ትግል ወደሚያደርጉ ወደ እነሱ ጋር መሄድ ያስፈልጋል። ከነሱ ጋር መቀላቀል ያስፈልጋል። አዲስ አበባ ውስጥ ደግሞ የሆነ ለውጥ ሲመጣ ደግሞ ምሳሌ ጠቅላይ ሚኒስትሩ ድንገት ቢለቅ ደግሞ በዛ ሰዓት ራስን ጠመንጃ ከያዙ አደረጃጀቶች ራስን ማቀብ ያስፈልጋል። ሀገራችን ላይ ከባድ ችግር እንደገና ሊያመጣ ስለሚችል ማለቴ ነው። ስለዚህ እንግዲህ ፋኖም ኦላም ሌሎችም ጥምረት አድርጋችሁ እኔ ኢትዮጵያ ውስጥ ደስ ያለኝ እና የትጥቅ ትግልን የምደግፍበት ምክንያት ይሄ ነው። ይኸውላችሁ ምንድነው በህዝባዊ እምቢተኝነት ብቻ የሚገፋ ቢሆን በህዝባዊ እምቢተኝነት ብቻ ገፍተን ይሄ ስርዓት ከወደቀ በኋላ ወታደሩ የሆነ ቅድም ያልኳችሁ እና የመን ውስጥ እና ሊቢያ ውስጥ እንደሆነው አይነት አደረጃጀት እንዳይፈጥር ይሄ የታጠቀ ኃይል በብሪጌድ በክፍለ ጦር የታጠቀው እንደ ፋኖ ያለ ኃይል የሀገሪቱን ጸጥታ ያስከብራል። እንደዚህ አይነት እንቅስቃሴዎች ይቆጣጠራል። ስለዚህ ለሰላማዊ ትግሉም ደጀን ነው እና ያስፈልገናል በዚህ ወቅት የሚል እምነት ስላለኝ ነውና በዚህ ላይ እንደው እናንተም እንደዚሁ አንዳንድ ሐሳብ ካላችሁ እንዳልኳችሁ ሼር አድርጉኝ። እጅግ በጣም አመሰግናለሁኝ። የሚቀጥለው ጊዜ ደግሞ እንደዚሁ አንድ መርጬላችሁ እመጣለሁ፣ እንወያይበታለን። እጅግ በጣም አመሰግናለሁ። መልካም ቀን።